ወንጌል የድሆች ብቻ የሚያደርጓት አሉ። በአብዛኞቹ ባለጠጎች አሉ። የላኪዎች ያስመጫቸው እናት በጭምትነት የሚኖሯት አሉ። እናውቃለን። በጨዋነት የሚኖሩ የሰው ማይነቁ እንዲህ አይነት ባለስልጣናት ታድለው ያውቋት ይሆን የቤተ ክርስቲያን እንዴት እንጃ። ይሳለሟት ይሆን እንጃ። ለምን እንደ ሰብአ ሰገላት ሆኑ? ክርስቶስን ማግኘት ይቻላል። ለምን እንደ እረኞች የተናቃችሁ አትሆኑ? ከክርስቶስ ጋር መኖር ይቻላል። መኖር ትችላለህ። ልብ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሁት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁ ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም፣ ፈቀደ። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም። ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም፣ አፍረው አያውቁም፣ ገዢዎች ይሆናሉ። እዩት ቅዱስ ዮሴፍን፣ ገዢ ወደ መሆን እኮ ነው የመጣው። ቅዱስ አባታችን ነቢዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት ሽቶ በመቀባባት አይደለም ጊዜውን ያጠፋው፣ በመጸለይ ገዢ ወደ መሆን። የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ? በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር። ገዢ ሆነ። ራሱን ስለገዛ የሌሎች ገዢ ሆነ። ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ። በቃ ያላችሁን ጠብቁ። አትጣሉ፣ አትተው። ሁሉንም ብትመለከቱ እንደዚህ ነው የሚሆነው። ነገርን ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት። በየትም ቦታ፣ በየትም ዘመን፣ በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት። ቅዱስ አባ እንጦንስ የተናገረው ልጥቀስ። ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው። የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው። ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው። ጠብቁት። የትም ሂዱ የት ሃይማኖታችሁን፣ ምግባራችሁን፣ መንፈሳዊነታችሁን ጠብቁት። አትመሳሰሉበት፣ ጠብቁት። በየትም ቦታ መንፈሳዊነትን ኖሩበት። በየትም ቦታ አብዲዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም? በአክዓብና በኤልዛቤል ዘመን ጮክ ብዬ ልናገረው፣ በአስጨናቂዎቹ ነገስታት ዘመን አብዲዩ የሚባል ሰው እነሱ ቤት ይኖር ነበር። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው። እዚህ መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ? እንዲህ ይላል። አብዲዩ ነው የሚለው፣ እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ። ኤልዛቤል ቤት ውስጥ አብዲዩ መኖር ይችላል። መኖር ትችላለህ። ልብ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሁት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁን ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ።
ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይሄው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። 100ውን መደበቅ ይችላል። እሱን ጠበቀው። 50ውን ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም፣ ፈቀደ። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም፣ የሚከለክል ነገር የለም። እግዚአብሔር ሰወረዋል። እመኑኝ፣ አብዲውን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛ እንጨክን፣ ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይሄው እንደ አብዲው መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት። አረ ሌላ አላሰማችሁ? የሄሮድስ የጦር አዛዥ የነበረው የኩዛ ሚስት ዮሐናን ትዛትላችሁ። እግዚአብሔር ያሳያችሁ። የሄሮድስ የጦር ኃይል አዛዥ የነበረው የኩዛ ሚስት እኮ ናት የክርስቶስ ተከታይ የሆነችው። ከሄሮድስ ቤት ክርስቶስ ይሳደዳል። ዮሐና ልብ ውስጥ ግን ክርስቶስ ይከብራል። ይቻላል። ከሚያውግዙ ጋር አውጋዣቱ። ነገ ዘመን ሊገለበጥ ይችላል። ኦርቶዶክሳዊነት ሊነቀፍ፣ ያን ተከትለ አትንቀፍ፣ ጠብቀው በልብ። ሄሮድስ ቤት የሚወገዘው ክርስቶስን አታውግዘው። ሄሮድስ ቤት የሚወቀሰውን ኦርቶዶክስን አትውቀሰው፣ ጠብቀው በልብ። ዮሐናም ተመልክቷት መጽሐፍ ቅዱስ እንዲህ ይላል። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ማንን? ክርስቶስ። ሄሮድስ ቤት እግዚአብሔር ከሄሮድስ አፍንጫ ስር የሄሮድስን ገንዘብ ማገልገያው ያደርግ ነበር። ትችላለህ። እኔ የተናኩ ገንዘብ ነኝ አትበል። ክርስቶስን ማገልገል ትችላለህ። መንፈሳዊነት እግዚአብሔርን መፍራት በየትኛውም ቦታ በየትኛውም ሁኔታ። ቄሳር ቤት እግዚአብሔር ያሳያችሁ። በቄሳር ቤት ክርስቶስ ልጆች እንዳሉት አልሰማችሁ? እግዚአብሔር ምርኮ እንደነበረው አላወቃችሁ? ሕዋሳቸውን የቆረጣቸው ጨለማውን መናፈሻ በክርስቲያኖች እያነደደ መብራት በሚያደርገው በዚያ በጨካኙ ቄሳር ፊት፣ በኔሮ ቄሳር ፊት እግዚአብሔር ገንዘብ ነበረው። እንዲህ ይላል መጽሐፍ ቅዱስ፣ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ቄሳርን ቤት ክርስትናን የሚኖሩ ነበሩ። እነዚያ ሰውነታቸው ሲቃጠል፣ እነዚህ ልባቸው በክርስቶስ ፍቅር የሚቃጠልባቸው ነበሩ። ለምን ጠንቋይ ቤት አትሆንም? መኖር ትችላለህ። ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሃን እግዚአብሔር አሉት። ተስፋችን ይሄ ነው። አትመሳሰሉ፣ ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ። ለምን እንደ ሰብአ ሰገል ነገስታት አትሆኑም? ክርስቶስ ጋር ነውና ተደፉ። እንዲህ አይነት ባለስልጣናት ታድለው ያውቋት የሆነ የቤተ ክርስቲያን እንዴት
እንጃ። ይሳለሟት ይሆን እንጃ። ለምን እንደ ሰብአ ሰገል አትሆኑ? ክርስቶስን ማግኘት ይቻላል። ለምን እንደ እረኞች የተናቃችሁ አትሆኑ? ከክርስቶስ ጋር መኖር ይቻላል። ሁለቱንም ጥግ ነው እኮ ያየነው። እንደ ሰብአ ሰገል ነገስታት እንደ እረኞች የተናቁ እንደነዛ መኩራት የሚችሉ እንደነዚህ የተጣሉ ሁለቱም በተለያየ የአኗኗር ሁኔታ ለምን አትሆኑ? መንፈሳዊነትን መኖር ይቻላል። የመጨረሻዎቹ ባለማዕረጎችና የመጨረሻዎቹ የተናቁት እኮ ነው ከክርስቶስ ጋር በየትኛውም የአኗኗር ሁኔታ እኔን ክርስትና ሊያስኖረኝ አይችልም እንዴት እንል እንችላለን? ሁላችን በዚህ መካከል ውስጥ አይደል ያለነው? መኖር ይቻላል። ይሄው ጠብቁት። ይሄን አኗኗራችሁን ጠብቁት። እንደ ጃንደረባው ለምን የገንዘብ ሚኒስቴር አትሆኑም? እንዳልጠመቅ የሚከለክለኝ ውሃ ማን ነው በሉ። ለምን የገንዘብ ሚኒስቴር ለምን ባለማዕረግ አትሆኑ? በየትኛውም የአኗኗር ሁኔታ መኖር ይቻላል። ለምን እንደ ነጋዴዋ አስመጪና ላኪዋ እንደ ነጋዴዋ እንደ ሊዲያ ለምን አትሆኑ? መሆን ይቻላል። አንቆም ያስቀራ አይደለም፣ ይቻላል። ይሄው የሐር ነጋዴ ነበረች ይላል፣ ግንስ ክርስቶስ ልቧን ከፈተላት ይላል። ይቻላል። ወንጌል የድሆች ብቻ የሚያደርጓት አሉ፣ በአብዛኞቹም ባለጠጎች አሉ። የላኪዎች ያስመጫቸው እናት በጭምትነት የሚኖሯት አሉ፣ እናውቃለን። በጨዋነት የሚኖሩ የሰው ማይነቁ በየትኛውም ያኗኗር ህይወት ውስጥ ለምን እንደ አስካፍም ቤተ መንግስት ውስጥ አትኖሩም? አስካፍ የሚባል ነበር። አባ እንጦንስ መቃርስ በነበሩበት ዘመን እግዚአብሔር ወደዚህ አስካፍ ወደሚባል ሰው ላካቸው ይላሉ። እንደው እንደኛ አለን ብለው ሲያስቡ አስካፍ ወደሚባል ቤተ መንግስት ወዳለ ወደ አንድ ሰው ላካቸው ይላል። ጠየቁት፣ እንዴት ነው አኗኗር እስኪ ንገረን አሉት ይላል። እኔማ ምን እኖራለሁ? የላመ እየበላው የጣመ እየጠጣው በቤተ መንግስት እጅ እየጠጣው ነው ምኖረው አላቸው። በሕያው እግዚአብሔር ይዘናል ንገረን አሉት። አኗኗር እንዴት ነው አሉት። ቤተ መንግስት እየኖረ እንዴት አላቸው መሰላችሁ? ታሞ ተኝቶ ነበር ይላል። አኗኗሬን እንግዲህ በሕያው እግዚአብሔር ስም ከጠየቃችሁ ይልግለጥላችሁ አላቸውና ሰቅ ታጥቆ ጦር ታጥቆ ነው የሚኖረው። እሱ የክርስቶስን ቁስሎች ለማሰብ ጦር ታጥቆ ይኖራል። እግዚአብሔር ያሳያችሁ። ቤተ መንግስት፣ አዎ ቤተ መንግስት። በየትኛውም ያኗኗር ሁኔታ እግዚአብሔርን እያሰቡ እሱን እየፈሩ መኖር ይቻላል። ጠብቁት። ይሄን ቤተ መንግስት ብትኖሩ ጠብቁት። በባለጠግነት ብትኖሩ ጠብቁት። የተናቃችሁ ብትሆኑ ጠብቁት። ባለማዕረጎች ብትሆኑ ጠብቁት። የደላችሁ ብትሆኑ ጠብቁት። ያልደላችሁ ብትሆኑ ጠብቁት። የሚያስከፋም ቢሆን ጠብቁት። ደስ የሚያሰኝም ሕይወት ቢሆን ጠብቁት። ምንም አይለወጥባችሁ። አስካፍ ለካ ሲጋፉ ጠባቂዎቹ አንድ የታጠቀውን ሰቅ ጦር ሲነኩበት ወደ ውስጥ ሰውነቱ ገብቶ ለካ ወቅቶት ታሞን ያገኙት። ይቻላል። አዎ ይቻላል። ይሄው ይቻላል። በየትኛው ቅድም እንደነገርኳችሁ እንደ ነቢዩ ዳንኤል በባዕድ ምድር በጉዞ በስደት ለምን አትሆኑ? በእንግልት ለምን አትሆኑ? የምስራቁን በር እየከፈተ እግዚአብሔርን ያናገረው ነበር። በየትኛውም ያኗኗር ሕይወት ውስጥ ብትሆኑ መንፈሳዊነትን መኖር ይቻላል። በረኝነትን በንግስና ለእግዚአብሔር መዘመር ይቻላል። እንደ ዳዊት በምድረ በዳም በቤተ መንግስትም እግዚአብሔርን ማምለክ ይቻላል። እንደማን? እንደ ዳዊት። በ40 ዓመትም በ80 ዓመትም ያው አኗኗር መኖር ይቻላል። እንደማን? እንደ ካሌብ። እንደ ካሌብ በወጣትነትም በስተርጅናው እንደ ካሌብ 82 ዓመት ስኖር አንድ ቀን እንኳን አጉድሎብኝ አያውቅም። በ82 ዓመቴማ አልሰድበውም እንዳለው እንደዚያ ቅዱስ ከላይ ከተራራ ላይ ሲፈጠፍጡትም ያው ሲጀምርም ያው እንደሱ ነው። አትለወጡበት። እንዴት ተለወጥሽብኝ ይላል እግዚአብሔር ተብሎ ተጽፏል። መንፈሳዊነትን በየትኛውም ያኗኗር ሁኔታ በየትኛውም ዘመን በየትኛውም ጊዜ መንፈሳዊነትን በመኖር ጠብቁት። ሌላ ሸክም አልጭንባችሁም። ያላችሁን ግን ጠብቁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።
አሜን።